ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለታርብ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ጉዳዮችን ህዝቡ በተሰጠው ቀጠና በጥፋት ቡድኖች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። በምዕራብና ምስራቅ ጎጃም የተቀናጀ የአሰሳ ኦፕሬሽን ቀጥሏል። በመከላከያ ሰራዊትና በጥምር ጦሩ ትብብር በምዕራብና ምስራቅ ጎጃም ዞኖች በሚገኙ የጥፋት ቡድኖች ይዞታዎች ላይ ሰፊና የተቀናጀ የአሰሳና ማጽዳት ኦፕሬሽን እየተካሄደ መሆኑ ተገልጿል። ዝርዝር ጥንቅርን ይዘናል። ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታውቀዋል። ከውጭ ያዝነው ነው። ቀደም ብለን ባሻገርናችሁ አበይት ርዕሰ ጉዳዮቻችን የዛሬ ለታርብ ቀን መረጃዎቻችንን ጀመረን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። በሱሉልታና ውጫሌ ልዩ ስሙ ገንደላጋ ወደሚባለው ወንዝ በማባረር ጥምር ኃይሉ በወሰደው እርምጃ ከ18 በላይ የሽብር ቡድኑ ታጣቂዎችን በመደምሰስ ትጥቅና መሳሪያውን የማረከ መሆኑን የገለጹት አዛዡ በምስራቅ ጎጃም ዞን በጥፋት ቡድኑ ላይ የወሰደ ባለው እርምጃም ጮቄ ከሚባል ቦታ በመሮጥ ከሰራዊቱ ለማምለጥ የሞከረ ዝንብልና ተምጫ በተባሉ ወንዞች መገናኛ 25 የቡድኑ አባላት ከነትጥቃቸው በጎርፍ ሙላት መወሰዳቸውን ተናግረዋል። ሰራዊቱ እያደረገ ባለው የማሳደድና የመጥረግ ተከታታይ ተግባራት የጥፋት ቡድኑ ይጠቀምባቸው የነበሩ ከህዝብ የተዘረፉ ንብረቶችንም መንጠቅ ተችሏል ነው ያሉት። በዚያው ልክም በርካታ የቡድኑ አባላት ታጣቂዎች ከነትጥቃቸው ለጥምር ጦሩ በሰላማዊ መንገድ እጅ እየሰጡ እንዳሉም ነው ያብራሩት። ዘገባው የእዙ የሰራዊት ስነ ልቦና ግንባታ ነው። በምዕራብና ምስራቅ ጎጃም የተቀናጀ የአሰሳ ኦፕሬሽን ቀጥሏል። በመከላከያ ሰራዊትና በጥምር ጦሩ ትብብር በምዕራብና ምስራቅ ጎጃም ዞኖች በሚገኙ የጥፋት ቡድኖች ይዞታዎች ላይ ሰፊና የተቀናጀ የአሰሳና የማጽዳት ኦፕሬሽን እየተካሄደ መሆኑ ተገልጿል። ተጨማሪውን ይዘናል። የኦፕሬሽኑ ዋና ዓላማ በአካባቢ የሚንቀሳቀሱ ታጣቂ ቡድኖችን አቅም ማዳከም፣ የሎጂስቲክስ መረቦቻቸውን ማቋረጥ እንዲሁም የአካባቢውን ሰላምና ደህንነት ዘላቂ በሆነ መልኩ ማረጋገጥ እንደሆነ ተጠቅሷል። በደጋዳሞት አካባቢ በተካሄደው ያተኮረ እርምጃ የቡድኑ ዋና የሎጂስቲክስ ማከማቻዎች፣ የቁሳቁስ መጓዘኖች እንዲሁም የፋይናንስና ሀብት ምንጮች ላይ ከፍተኛ ጉዳት ማድረስ ተችሏል። ይህም የቡድኑን የመዋጋትና የመንቀሳቀስ አቅምን እጅግ አዳክሞታል። ፈረስ ቤቴ ከተማ በተካሄደ ጥብቅ የመኖሪያና የአካባቢ ፍተሻ ከ200 በላይ የሚሆኑ የተለያዩ ፈንጂዎች እንዲሁም የአርፒጂ ቃጠሎዎች ተተኳሾች ተገኝተው በቁጥጥር ስር ውለዋል። ይህም በህዝብ ደህንነት ላይ ሊደርስ የነበረን ታላቅ አደጋ ማክሸፍ አስችሏል። በአስተሪዎች አቶ አርካ ልጅ ንጉስ እንዲሁም 2 ጁነስ አካባቢዎች በቡድኑ የሎጂስቲክስና የተዳድኦ እንቅስቃሴ ላይ ያተኮረ የማጽዳት እርምጃዎች ተጠናክረው ቀጥለዋል። የጸጥታ ኃይሉ የታጣቂዎችን የመንቀሳቀሻ መስመሮችን በመዝጋት ላይ ይገኛል። የጸጥታ ኃይሉ ባወጣው መግለጫ መሰረት የህዝብንና የመንግስትን ንብረት በመዝረፍ የሚደረጉ ማንኛውም ህገወጥ እንቅስቃሴዎች በፍጹም እንደማይታገስና እርምጃ መውሰዱን እንደሚቀጥልም አጥብቆ አስጠንቅቋል። በየአካባቢው የሚገኙ የቡድኑ አባላት አላስፈላጊ እልቂትን በማስቀረት በሰላማዊ መንገድ እጃቸውን ለጸጥታ ኃይሉ እንዲሰጡና ወደ ህጋዊ መስመር እንዲመጡም ጥሪን አቅርቧል። በአሁኑ ወቅት የጸጥታ ኃይሉ በአካባቢው ያለውን የቁጥጥር አቅምን እያጠናከረ የሚገኝ ሲሆን የአካባቢው ማህበረሰብ መረጃ በመስጠትና ከህግ ማስከበር አካላት ጎን በመቆም ድጋፍን እንዲያደርግ ጠይቋል።
ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገለጹ። በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች በወዴ አንጥሮ በጀነራል ጉሽ ገብረ እንዲሁም በጀነራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀሌ መሽጎ የትግራይን ሕዝብ እያሰቃየ ያለውን የትህነግን ስብስብ ጠርጎ በማስወጣት ለትግራይ ሕዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቋል። ወታደራዊ አዛዡ እስካሁን ባለው መረጃ መሰረት በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ትህነግን በመክዳት ወደ ሀራ መሬት በመቀላቀል ላይ ይገኛሉ ብለዋል። ይህ የታጣቂዎች እንቅስቃሴ የትህነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣል እንዲሁም ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ውስጥ ለማስወገድ ምቹ መደላደል የሚፈጥር መሆኑን አዛዡ አክለው ገልጸዋል። የስድስተኛ ክፍል ክልላዊ ፈተና ውጤት ይፋ ሆነ። በኦሮሚያ ክልል የአንደኛ ደረጃ ትምህርት ማጠቃለያ የስድስተኛ ክፍል ክልላዊ ፈተና ሰኔ 8 ቀን 9ኛ ወር 2018 ዓ.ም ተሰጥቶ የነበረ ሲሆን ዛሬ ተማሪዎች ውጤት ይፋ ሆኗል። የማለፊያ ነጥብም 50 በመቶ እንዲሁም ከዚያ በላይ እንዲሆን ተወስኗል። ፈተናውን ከተቀመጡት 517209 ተማሪዎች ውስጥ የማለፊያ ነጥብ 50% እንዲሁም ከዛ በላይ በማስመዝገብ ወደሚቀጥለው ክፍል የተሸጋገሩት 464839 ወይንም 89.9 በመቶ ተማሪዎች መሆናቸውም ታውቋል። ከተፈተኑት ተማሪዎች መካከል ወንድ 267307 እንዲሁም ሴት ደግሞ 249902 ተማሪዎች ማለፋቸው ተገልጿል። በዚሁ መሰረት ውጤት ለማየት ከዚህ በታች በቀረበው ሊንክ በመግባት የመፈተኛ ቁጥር ወይንም ሬጂስትሬሽን ነምበርን በማስገባት ቀጥሎም የመጀመሪያ ስምን በማስገባት ውጤት መመልከት እንደሚቻልም ነው የተገለጸው። የቀድሞ የማዕድን ሚኒስትር እንዲሁም አንጋፋ ዲፕሎማት አምባሳደር ስንቅነሽ እጅጉ ከዚህ ዓለም በሞት ተለዩ። በኢትዮጵያ በሳይንስ በመንግስት አስተዳደር እንዲሁም በዲፕሎማሲው ዘርፍ የላቀ ስኬትን በማስመዝገብ ለሀገራቸው ከፍተኛ አስተዋጽኦን ያበረከቱት አምባሳደር ስንቅነሽ እጅጉ ባደረባቸው ሕመም በሕክምና ሲረዱ ቆይተው በ69 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዝርዝር ጥንቅሩ እንደሚከተለው ይቀርባል። በመጋቢት ወር 1948 ዓመተ ምህረት በምዕራብ ሸዋ ዞን አምቦ ከተማ የተወለዱት አምባሳደር ስንቅነሽ በልጅነት ዘመናቸው በተለያዩ የሀገራችን ክፍሎች ተዘዋውረው ትምህርታቸውን ተከታትለዋል። የመጀመሪያ ዲግሪያቸውን በ1972 ዓመተ ምህረት በኬሚስትሪ ከአዲስ አበባ ዩኒቨርሲቲ እንዲሁም የሁለተኛ ዲግሪያቸውን በአናሊቲካል ኬሚስትሪ ከእንግሊዙ ኢስት አንግሊያ ዩኒቨርሲቲ በ1980 ዓመተ ምህረት አግኝተዋል። በኢትዮጵያ ጂኦሎጂካል ሰርቬ በተለያዩ የኃላፊነት እርከኖች ሴቶችን ወክለው በላ አመራርም አገልግለዋል። በ1990 ዓመተ ምህረት የማዕድን እንዲሁም ኢነርጂ ምክትል ሚኒስትር፣ በ1994 ዓመተ ምህረት የማዕድን እንዲሁም ኢነርጂ ሚኒስትር ዴኤታ እንዲሁም በ2002 ዓመተ ምህረት የማዕድን ሚኒስትር በመሆን ሀገራቸውን በከፍተኛ ታማኝነት አገልግለዋል። በማዕድንና ኢነርጂ ሚኒስትር ቆይታቸው የኢትዮጵያን የማዕድን ሀብት ልማትን ከማጠናከር ባለፈ በጊቤ 1 እንዲሁም 2 ጢስ አባይ 1 እንዲሁም 2 ተከዜ ፊንጫ አመርቲነሼ እንዲሁም ጣና በለሰ የኃይል ማመንጫዎች ግንባታ ጉልህ አሻራቸውን አሳርፈዋል። በተለይም ታላቁ የኢትዮጵያ ህዳሴ ግድብ ጥናት ተጠናቆ ወደ ግንባታ እንዲገባ እንዲሁም በመጀመሪያዎቹ ዓመታት የግንባታ ክትትል ላይ የማይተካ ሚናን ተጫውተዋል። ከ2006 እስከ 2010 ዓ.ም በብራዚል፣ አርጀንቲና እንዲሁም ቺሊ የኢትዮጵያ ልዩ ባለሙሉ ስልጣን አምባሳደር በመሆን የሀገራቸውን ብሔራዊ ጥቅምን አስጠብቀዋል። ከዚህ በተጨማሪም በኢትዮጵያ አየር መንገድ የዳይሬክተሮች ቦርድ አባልነት የቪዥን 2025 እቅድን በማርቀቅ በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን፣ በኢትዮጵያ ልማት ባንክ፣ በተለያዩ ዩኒቨርሲቲዎች እንዲሁም በሌሎች በርካታ ሀገራዊ ተቋማት ላይ በቦርድ ሰብሳቢነት እንዲሁም አባልነት በብቃት መርተዋል። የህዝብ ተወካዮች ምክር ቤት አባል በመሆንም አገልግለዋል። በሳይንስ በምህንድስና በመንግስት አስተዳደር እንዲሁም በዲፕሎማሲ ዘርፍ ለሰሩ ወጣቶች በተለይም ለሴቶች ትልቅ ተምሳሌት የነበሩት አምባሳደር ስንቅነሽ የሁለት ልጆች እንዲሁም የአንድ የልጅ ልጅ እናት ነበሩ። የአምባሳደር ስንቅነሽ የቀብር ስነ ስርዓት ነገ በአዲስ አበባ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን ከቀኑ 6 ሰዓት ላይ እንደሚፈጸም ውጭ ጉዳይ ሚኒስቴር በላከው መግለጫ ተመልክቷል። መሀል ሚዲያም ለአምባሳደር ስንቅነሽ እጅጉ ቤተሰቦች፣ ወዳጅ ዘመዶች እንዲሁም የስራ አጋሮች በሙሉ መጽናናትን ይመኛል።
የኢትዮጵያ መገናኛ ብዙሃን ባለስልጣን ለሁለት የሚዲያ ተቋማት የመጨረሻ ማስጠንቀቂያን ሰጠ። ባለስልጣኑ በአዋጅ ቁጥር 1238/2013 በተሰጠው ስልጣን መሰረት የሚዲያ ተቋማት ሕግና የሙያ ስነ ምግባርን አክብሮ መስራታቸውን እየተከታተለ ድጋፍና እርምትን በማድረግ ላይ ይገኛል። በዚህ መሰረት አሃዱ ኤፍኤም 94.3 እንዲሁም አርትስ ቴሌቪዥን የተሰጣቸውን የይዘት ግዴታዎችን በመተላለፍ ለተከታታይ ጊዜ ያልተረጋገጠ ሚዛናዊ ያልሆነ እንዲሁም የህዝብን ጥቅምን የሚጎዳ መረጃን በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ በባለስልጣኑ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ከሬዲዮ እንዲሁም ቴሌቪዥን ጣቢያዎች ኃላፊዎች ጋር በተስተዋሉ ተደጋጋሚ የህግና የሙያ ጥሰቶች ላይ ውይይቶችን እያደረገ ቢሆንም ጉልህ ለውጥ ሳይታይ በመቅረቱ ማስጠንቀቂያ መሰጠቱን ነው ያስታወቀው። ስለሆነም ጣቢያዎቹ በቀጣይ ስራቸውን በህግና በሙያ ስነ ምግባር መሰረት እንዲያከናውኑ በጥብቅ ለማሳሰብ ይወዳል ብለዋል። ባለስልጣኑ ማስጠንቀቂያው በመገናኛ ብዙሃን አዋጅ ቁጥር 1238/2013 አንቀጽ 74 መሰረት የተሰጠው መሆኑን እየገለጸ ሚዲያዎቹ ተመሳሳይ የህግ መተላለፍ እንዲሁም ጥሰትን እየፈጸሙ የሚቀጥሉ ከሆነ በህጉ መሰረት ቀጣይ አስተዳደራዊ እርምጃ እንደሚወሰድም ባለስልጣኑ አስታውቋል። ባለስልጣኑ የሚዲያ ተቋማት በሁሉም የዘገባ ስራዎቻቸው ላይ የመገናኛ ብዙሃን አዋጅ እንዲሁም የሀገሪቱን ህጎችን እንዲሁም የዘርፉን የሙያ ስነ ምግባር አክብሮ መስራት የሁሉም ግዴታ መሆኑን ለአፍታም ሊዘነጉ እንደማይገባ አሳስበዋል። አንድነትና መግባባት የሰፈነባት የተሻለች ኢትዮጵያን ለትውልድ ለማስረከብ እየተመካከርን ነው ሲሉ ተመካካሪዎች ገለጹ። ተጨማሪ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዋናው የኢትዮጵያ ሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል መጀመሩ ይታወቃል። በአሁኑ ወቅትም በሀገር ውስጥ እንዲሁም በውጭ ሀገራት የሚኖሩ ኢትዮጵያውያን የወከሉ 4000 ተመካካሪዎች ለሀገራዊ መግባባት ወሳኝ በሆኑ 8 አበይት አጀንዳዎች ዙሪያ በጥልቀት እየመከሩ ይገኛሉ። ይህ ሀገራዊ ምክክር የኢትዮጵያን ችግሮችን በምክክር በመፍታት ዘላቂ የሆነ ሀገራዊ መግባባት፣ ሰላምና ብልጽግናን እውን ለማድረግ ትልቅ ተስፋ የተጣለበት ታሪካዊ መድረክ ሆኗል። ከተመካካሪዎች መካከል ወይዘሮ ቀለመወርቅ መስፍን በሀገራዊ ምክክሩ ሁሉም ተመካካሪዎች ሀሳባቸውን በነጻነት በመግለጽ ለዘመናት ለዘለቁ አለመግባባቶች መፍትሄ ለማበጀት በሰለጠነ መንገድ እየተመካከሩ መሆናቸውን ተናግረዋል። ምክክሩ አንድነትና መግባባት እየሰፈነባት የተሻለች ኢትዮጵያን ለትውልድ ለማስረከብ መሰረት የሚጥል መሆኑንም ገልጸዋል። ይህ ቀጣዩ ትውልድ በሀገራዊ ፍቅር ለሀገሩ የሚጠነክርበትን አስተዋጽኦ እንዲያበረክትም አቅም የሚሰጥ ነው ብለዋል። ወጣት ደነቀ ዳሃጮ በበኩሉ በኢትዮጵያ በታሪክ ሂደት ያጋጠሙ ችግሮችን በምክክር ለመፍታት በሚያስችል መልኩ በሰፊ እየተመካከርን ነው ሲሉ ገልጸዋል። ምክክሩ አካል ጉዳተኞችን ጨምሮ ሁሉንም የህብረተሰብ ክፍሎችን ባካተተ መልኩ እየተካሄደ መሆኑንም አንስተዋል። ኢትዮጵያ አለመግባባቶችን በመፍታት ከድህነት በመውጣት ሁለንተናዊ ለውጥን እንድታመጣ እንዲሁም በዓለም አቀፍ ደረጃ በሁሉም መስክ አርአያ እንድትሆን ምክክሩ ወሳኝ ሚና ያለው መሆኑን ተናግረዋል። አቶ ያዕቆብ ምንሾ ቀጣይ ትውልድ ለኢትዮጵያ ጥንካሬ እንዲሁም ሁለንተናዊ ብልጽግናን በቁርጠኝነት እንዲተጋ ሀገራዊ ምክክሩ የላቀ ፋይዳ እንዳለው ተናግረዋል። መድረኩ የኢትዮጵያን አዎንታዊ ገጽታና ክብርን በዓለም አቀፍ ደረጃ ከፍ በማድረግ ረገድ ትልቅ ብርሃን የሚፈነጥቅና ተስፋ ሰጪ መሆኑንም አንስተዋል። ከ704 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች ተያዙ። የጉምሩክ ኮሚሽን ከሐምሌ 16 እስከ ሐምሌ 22 ቀን 2018 ዓ.ም ባደረገው ክትትል 661.1 ሚሊዮን ብር የገቢ የኮንትሮባንድ እቃዎች እንዲሁም 43.3 ሚሊዮን ብር የወጪ በድምሩ 704.4 ሚሊዮን ብር የሚገመቱ የኮንትሮባንድ እቃዎችን በተለያዩ ቅርንጫፍ ጽህፈት ቤቶቹ መያዛቸውን የጉምሩክ ኮሚሽን አስታውቋል። ከተያዙት የኮንትሮባንድ እቃዎች መካከል አዳዲስ እንዲሁም ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የቁም እንስሳት የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድን እንዲሁም የውጭ ሀገር ገንዘቦች ይገኙበታል ብሏል። በተሰጠው የጊዜ ገደብ የገቢ እንዲሁም የውጭ ኮንትሮባንድን በመቆጣጠር አዋሽ፣ አዲስ አበባ ኤርፖርት እንዲሁም ጅግጅጋ ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 261 ሚሊዮን፣ 111 ሚሊዮን እንዲሁም
90 ሚሊዮን ብር ግምታዊ ዋጋ ያላቸውን የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላት እንዲሁም ህብረተሰቡ ባደረገው የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹ ሲዘዋወሩ የተገኙ 34 ተጠርጣሪዎች እንዲሁም 14 አሽከርካሪዎች በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞች እንዲሁም አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን አቅርቧል። የኮንትሮባንድ እንዲሁም ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱ ለመግታት እንዲሁም በሀገር ኢኮኖሚ የሚያሳድረውን ተጽዕኖን ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩላቸውን ድርሻ ሊወጡ እንደሚገቡ የጉምሩክ ኮሚሽን ጥሪውን አቅርቧል። የተወደዳችሁ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርብ ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ዝነኛዋ የቴሌቪዥን ትዕይንት አዘጋጅ አሜሪካዊቷ ኦፕራ ዊንፍሬ በደቡብ አፍሪካ ለ20 ዓመታት ያህል አገልግሎት ሲሰጥ የቆየውን የሴቶች ትምህርት ቤቷን በሚቀጥለው ዓመት እንደምትዘጋ አስታወቀች። እንደ አውሮፓውያኑ በ2027 የትምህርት ዘመን መጨረሻ ላይ በጆሃንስበርግ አቅራቢያ የሚገኘውን አዳሪ ትምህርት ቤት ለአካባቢው የትምህርት ባለስልጣናት ተላልፎ እንደሚሰጥ በመግለጫዋ ተናግራለች። በኦፕራ ዊንፍሬ ሊደርሺፕ አካዳሚ ፎር ገርልስ የተመዘገቡ እንዲሁም ትምህርት ቤቱ ሲዘጋ የማይመረቁ ተማሪዎች ሌላ ቦታ ሙሉ የትምህርት እድልን ያገኛሉ ተብሏል። አነስተኛ ገቢ ካላቸው የተገኙት ከ1000 በላይ ሴት ተማሪዎች ከትምህርት ቤቱ ተመርቀዋል። ዊንፍሬ ትምህርት ቤቱን የከፈተችው እንደ አውሮፓውያኑ አቆጣጠር በ2002 ከቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ጋር ከተገናኘች በኋላ ነው። ከጆሃንስበርግ በስተደቡብ በምትገኘው ሄንሊ ኦን አክሊፍ መንደር የሚገኘው በ20 ሚሊዮን ዶላር የተገነባው የትምህርት ቤት ከተከፈተ በኋላ የተለያዩ ውንጀላዎች ቀርበውበትም ያውቃል። አንዳንዶቹ ለትምህርት ቤቱ መዘጋት ይህንን እንደ ምክንያት ጠቅሰዋል። ለኦፕራ ዊንፍሬ የአመራር አካዳሚ ፋውንዴሽን የሚሰራ የህዝብ ግንኙነት አማካሪ ግን ትምህርት ቤቱ በአስተዳደራዊ መዝረክረክ ምክንያት እንደሚዘጋ በኦንላይን የሚናፈሰው አሉባልታን አስተባብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታውቀዋል። ተጨማሪውን ይዘናል። ትጥቅ መፍታቱ በጋዛ የሚገኙ ሌሎች ታጣቂ ቡድኖችንም የሚጨምር ሲሆን የእስራኤል ወታደሮችም ሰርጦን ለቀው እንደሚወጡ ተገልጿል። ትራምፕ ስምምነቱ የተደረሰው በሰላም ቦርዱ አማካኝነት መሆኑን ገልጸው ጋዛ በአዲስ የፍልስጤም መንግስት እንድትመራ ለማድረግ ወሳኝ እርምጃ ነው ብለውታል። ቢቢሲ የተመለከተው ባለ 4 ገጽ ፍኖተ ካርታ ሐማስ ትጥቅ የሚፈታበትን ጊዜያት ያስቀመጠ ሲሆን እስራኤልም ቀስ በቀስ አካባቢውን ለቃ ትወጣለች ይላል። የአሜሪካ ባለስልጣናት እያንዳንዱ ምዕራፍ በአግባቡ መፈጸሙን ይረጋገጣል ብለዋል። አንድ ከፍተኛ የሐማስ ባለስልጣን ቡድኑ በእቅዱ ላይ መስማማቱን ገልጸው ይፋዊ መግለጫ እንደሚሰጥም ለቢቢሲ ገልጸዋል። አንድ የአሜሪካ ባለስልጣን ደግሞ እስራኤል ጋዛን ለቆ ለመውጣት የማትስማማ ከሆነ ትራምፕ በጣም ቅር ይሰኛሉ ሲሉ ተደምጧል። እስራኤል በስምምነቱ ላይ ያላትን አቋም ወይንም በድርድሩ ላይ ተሳታፊ ስለመሆኗ እስካሁን የተባለ ነገር የለም። የእስራኤል ጦር አካባቢውን ሙሉ በሙሉ ለቆ ሲወጣም የሰላም ቀጠና ያደራጀ እንደሆነም አልታወቀም። የሐማስ ጦር መሳሪያዎችንም ማን ተረክቦ እንደሚያስተዳድራቸው በስምምነቱ ላይ አልተገለጸም። የትጥቅ መፍታት ሂደቱም ሆነ የእስራኤል ጦር ለቆ መውጣት እንዴት እንደሚረጋገጥ በዝርዝር የቀረበ ነገር የለም። ለዛሬ ለታርብ ከመሃል ሚዲያ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ እስከ ፍጻሜው ተከታተሉን ስለነበር እጅግ እናመሰግናለን።